ባሏ ላይ ፈሷን ፈሳች ብላ ነበር። ይኸው ደግምልሻለሁ። ነይ ሊያሹ ፈስ እየፈሳች ሚሞሪና ጭንቅላታችሁ እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሾርት ሚሞሪና ጭንቅላታችሁ ትንሽ ሴት ባሏ ላይ የተገላበጠች ፈሷን እየፈሳች ቪዲዮ ተቀርጸላችሁ ነበር። ቅድምም ቪዲዮ ሰርቼ ነበር ፈሱን እየፈሳው። ደደብ ስለሆንሽ ነው እንጂ መቼም ውጭ ሀገር ያለ ሰው ያውቀዋል፣ ኢትዮጵያ ውስጥም ያለ ሰው ያውቀዋል። ፕራንክ ነው ያደረኩት። ብፈሳስ ባሌ ላይ ነው። እንዳንቺ ተበልቅጬ ነው እንዴ? ለማንም ሰው እየተበለቀጥኩ አይደል? ባሌ ላይ እንኳን መፍሳት ባገሳስ ምን አገባሽ? አምኜበት እኮ ነው ፕራንክ ላረገው የመጣሁት። ሶዋት እኔ የጋለሞታ ልጅ መሰልኩሽ እንዴ? ዝም ብዬ ባገኘሁበት ምፈሳና ምበለቀጥ ማረገውን ማቅሴት ነው። ብፈሳስ ስለምበላ እኮ ነው ምፈሳው። ከፈሳውም እኮ ስለምበላ ነው ምፈሳው። አትበሉ። የማይበላ ሰው አይፈሳም። ፈሳ ዱር እያረኩ ፈሳ ምን ችግር አለው? በፈስ ትቀኛለሽ? ልዩነት አለው። ባለ ትዳር ነኝ። በክብር ነው ያገባሁት። በሰርግ ነው የተዳርኩት። ሽማግሌ ተልኮ ተጠይቄ ያገባሁት እንጂ እግሬን በልቅጬ የሰው አልቀምቼ ባለቀ ሰዓት ላስወልድ ይዤ አልገባሁ። ቴንክ ዩ ዋንዴይ። እኔ የሰራሁበትን ላቤን ጠብ አድርጌ ወንድ አላስገባውም። የሰው ባልቀምቼ ተለምኜ ወርቅ ተሸልሜ ነው። ፊንገርዬ በዚህ አጋጣሚ ወለዩ አይወልካም ማይዲር ያ በዚህ አጋጣሚ እንድታቂ በስነ ስርዓት በክብር ማግባትና ቀምቶ ማግባት ይለያያል። የሰው ጌጥ አያደምቅ ነው የሚባለው። የሰው ቴንኪዩ ወለዬ ነው ቆንጆ። የሰው ጌጥ አያሞቅ ነው አያደምቅ ይባላል። ለዛ እኮ ነው የሰው ወሰድሽ ሰላም አጣሽ። ፊትሽን ብትለቀለቂ የዊግ አይነት ብታጠልቂ በምናምን ብትለቀለቂ ውስጥሽ ሰላም ከሌለው የለውም። ለዛ ነው ምግብ የምትበዩ ጭንቀት ነው። ሰው ዝም ብሎ ምግብ የሚበላው ከስትረስ ነው። አልገባሽም? አንቺ የተወሰኑ ሰዎች ለማስቀናት ነው የምትበዩ። ትክክሉ ግን እሱ አይደለም። አገልግል ይመጣልሻል፣ እዛ ትበያለሽ። የስትረስ ምልክት ነው። የሰው ወርቅ አያደምቅ። በጓደኛዋ የምትቀና ሴት እኔም በማታቀኘኝ እንዲህ ብትናገር አይገርመኝም። መጀመሪያ ልጅሽን ያሳደገችልሽን የልጅሽን ዳይፐር የቀየረችልሽን ከአንቺ ጋር ቁጭ ብላ ለችግርሽም ለደስታሽም እንባሽን የጠረገችልሽን ጓደኛ ያልሆንሽ እኔም ብትናገር የት ታውቂኛለሽ? እኔን እኮ ለዩቱብ ገንዘብ መስሪያ እንጂ አታውቂኝም አይደል? አታውቂኝም። ሳንቲም መስራት ስላለብሽ ነው። ባሌ ሚዲያ ላይ እንዳንቺ ባልመቼ ሰምተሻል። መጥቶ አይሰድበኝም፣ አያዋርደኝም። የዛኔ ያህል ወጥ እንደዚህ የተረጋገጥንም አይደለም። እኔ ዝም ብዬ ለቅሜ ሳመጣው ነው እንዳንቺ ቅድም እንዳሰማው ሸርሙጣ ብሎ ሊሰድበኝ የሚችለው። ልክ እንዳንቺ የመጣሽበትን ስላወቀ እኮ ነው ባልሽ ሚዲያ ላይ ሸርሙጣ ብሎ ይሰደበሽ። በክብር ቢያገኝሽ ኖሮ ሸርሙጣ የሚለውን ቃል አይጠቀምም አንቺ ላይ። ባልሽ መስሎኝ እኮ ነው ሽሮውን ለምበላሽ ብሎ ሚዲያ ላይ እየሰደበሽ። ደደብ የቤት ገበናችንን ለምን ታወጫለሽ ስትያል፣ የምን ገበና አለሽ? ስለ ቤት ሻውሪ አለሽ። የቤታችንን ገበና አውሪ ስለ ሰው ከምታወሪ ያለሽ እኮ ባልሽ ነው። ደግም ያሰማሻል። እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሾርት ሚሞሪ እና ጭንቅላታችሁ ትንሽ የላላም ስለሆነ የማስታወስ ነገር ስለሚላችሁ ነው እንጂ አሁን እኔ ጋር እናትነቴ ልታሸማቅ ስትመጣበት ሊያሾ ልጇ ላይ ጮችባት ትናገራታለች፣ ትሰድባታለች። የተከበረ ቆይ እስቲ ላሰማሽ እንዴ ለምን እንደዛ እንዳልኩኝ አይገባሽም መሰለኝ። ልጅሽን የተናገርሻትን ነገር ሰምተሽዋል ነው ረስተሽው ነው? ልጅሽን የተናገርሻት እኔ እኮ አይደል ህሊናሽ ራሱ ሊወቅስሽ ይገባል። የ3 ዓመት ልጅ ቁጭ ብለሽ አጠገቧ እዛሽ ጠባብ ኮንዶሚኒየም ውስጥ ቁጭ ብለሽ ሸርሙጣ ብለሽ ስትሳደቢ ሸሸ እያለሽ ከጀርባሽ ውስጥ ላይ ነበረች ናት እንዴ። ከዛ አልፎ ተርፎ እኮ አንቺ እኮ ነሽ፣ እኔ እኮ አይደለሁም። አንቺ በምትናገሪው ትውልድን አትግደይ። ልጅ እንደዚህ አያድግም። አንቺን ብቻ አይደለም እኮ ለልጆቻቸው ፍቅር የማይሰጡ ኦኬ። ታዩ ሲሳይ በፍቅር ነው ሰው የማናገረው። ያ
እኔም የምፈራው እሱን ነው። ወሎ እውነት ምግብ ያጣሽ ቀን ልጇን እንዳትበላ። ቆይ ላሰማሽ አይደል እንዴ? እንግዲህ በደንብ አድርጌ አውጥቼ ሲሳይ ወልካም በደንብ ላሰማሽ። ከኔ ጋር ከተጣላሽ በደንብ አድርገን እንድንጣላ ስለምፈልግ ነው። እኔ እውነት ነገር ይዤ ነው የምጣለው። ዝም ብዬ አይደለም እኔ የምጣለው፣ ፈጥሬም አይደለም። ይኸውልሽ ባልሽ እንደዚህ አይደለ ያለሽ አንቺ። ላሰማሽ በደንብ ስም የቤትሽን ገበና አደባባይ አካባቢ ብቻ አድርጊ። ምን ገበና አለን? የቤትሽን ገበና ወሬ ያለውን ሰማሽ አይደል? እናትሽ እንደዚህ ትሁን ችጋራም አለሽ ያለሽን ስሚ፣ በደንብ ስሚ። የቤትሽን ገበና አደባባይ አካባቢ ብቻ አድርጊ። እና የኔ ባል ነው እንደዚህ ብሎ የሰደበኝ ሚዲያ ላይ። ባሌ ነው እኔ እንደዚህ አድርጎ የሰደበኝ። ቆሻሻ። ይሄ ለአንቺ ስለሚገባ ነው እንደዚህ አይነት ትዳር ውስጥ ያለሽው። ክብረ ቢስ። የመጣሽበትን ስለምታቂ የሚመጥንሽን አግብተሻል። መረገጥም መበልቀጥም የአንቺ ስለሆነ ነው። ሁሉንም ሰው ግን በአንቺ አይን ማየት የለብሽ። አረፍ። እኔ ጌም አልጫወትም። እናንተ ደግሞ ሁሉንም ሰው አንቺ እንዳደግሽው ወይም አንቺ እንደምታቂ ሁሉም ሰው እንዳንቺ እንዲሆን አትጠብቂ። ቆሻሻ። ባሏ እውነተኛ ነው። አባቴ ይሙት እውነተኛ ነው። እንደውም እኔ ለሱ ነው ማዝነው፣ ለሱ ነው ማዝንለት። አስወር በትልቅ ሰው አስመክሪያታለሁ። ቤተሰቦቼ ነግረዋታል፣ አትሰማም ብሏል። ክብረ ቢስ። ቤቷንና ልጇን ያላከበረች ሚዲያ ላይ ማን እንዲያከብርሽ ፈልገሽ ነው? ማን እንዲያከብርሽ ፈልገሽ ነው? መጀመሪያ እግርሽን ሰብስቢ፣ መበላቀጡን ቀንሽ። ጠጥተሽ ሚዲያ ላይ አትምጪ። መጠጣት መብትሽ ነው። ልጅ ያለው ሰው እንኳን የሚበላውን የሚጠጣውን የሚሄድበትን የሚናገረውን ይጠነቀቃል ለልጆቹ ሲል። በዚህ እድሜሽ ተስፋ እንደቆረጠ ሽማግሌ እየጠጣሽ እግርሽን የምትበለቀጭ ከኔ ጋማ እኩል ልናወራ አንችልም። ንፍጣም። እኔና አንቺ አንድ ቦታ የኔና አንቺ ቲክቶክ ሊሆን ይችላል። ከዛ ውጪ እግሬ ላይ አይደለም ጥፍሬ ላይ አደርሽም አንቺ። በፍጹም እጫወታለሁ እንጂ አልበለቀጥም። እንድታቂ ለጠቅላላ እውቀትሽ ጨዋታ ነው እንጂ እኔ ብልግና ነገር አይመቸኝም። ክፍት ማንም እዛ ያገላበጣት ሴት እዚህ ጋር እኔ ጋር መታፏን ትከፍታለች። ዝርክርክ። አሰማሻለሁ በደንብ አድርጌ። ባለቤትሽ ያ ትልቅ የሚያክል ሰውዬ ላይ ቁጭ አድርገሽ እኮ ፈስሽን እንደዚህ የተገላበች ታዛርጭበት ነበር። ያ ምንድን ነው? ሜክ ምን ይብር ለመስራት ባለቤቴ ትልቅም ይሁን ምንም ይሁን እሱ የኔ ባል ነው። ነገርኩሽ እኮ። ከሰው ቀምቼ ሳገባ መርጣለሁ። ገንዘብ ሰርቄ ከሰው ስቀማ በገንዘብ የማስተዳድረው ወንድ ከሆነ የትኛውንም ሞጠጤ ጎትቻ እመጣለሁ። ኔትወርክ ይቆራረጣል። ታብታብ ካረጋችሁት አይቆራረጥም። ታብታብ አድርጉት ጋይስ። ይሰማል? እስኪሰማ ድረስ። ኧረ እኔ ባሌ የገባው ነው። እኔ የማደርገውንም እንደሚያውቅ ሰው ነው። አካሄዴን የሚያውቃል። ስጫወትም ምንም ስልም ጠንቅቆ ያቀኛል። አለላን ያነካ የለውም በረካ። ይሰማል? ቆንጆ። እሺ አስተካክዮ። አይ አሁን አሪፍ ነው፣ አሪፍ ነው። ታብታብ ካረጋችሁት አሪፍ ነው፣ አሪፍ ነው። ስለዚህ እኔ ሽርሙጥና ስሰራ በገንዘቤ ወንድ ማስተዳደር ስጀምር ስችል እንደዛ መርጣለሁ። እንዳንቺ ስመነትፍ የጓደኞቼ ይባል ቱርክ ላይ አንቺ ስንት ሴት አይደል እንዲያሳሰርሽ? እነ ሳሮንን እዛ ያስቀረሽ ሴት አይደለሽ እንዴ? ምን ዋሻው እንዴ? በትግራይ ጦርነት ላይ ስንት ትግራይ ወጣት አላሲያሽም እንዴ? ቆሻሻ። ኦኬ ያሰማድበት አለ ያሉ ነው ሚዲያ ላይ ለሷ ነው። አይ እኔ በቃ ጥቁር አንበሳ እኔ የራሴ ነገር ስላለኝ እንትን አልልም። ተው አትንገረኝ እሺ። እኔ በራሴ ነው እንጂ የምናገረው ሰው ስላለኝም አይደለም እንትን የምለው። የራሴ አለኝ። እኔ ብፈልግ በመረጃ በማስረጃ አሉኝ።
እኔ በዛ ደረጃ መውረድ ስለማልፈልግ ነው እንጂ ትቀጥል። እኔ በጣም በምችለው መንገድ ሁሉ እኔ ኮንትሮል ለማድረግ ሞክራለሁ። አይ ካልሽ ግን አቃጥልሻለሁ በንግግር አይምሰልሽ። እንደሌላው ይሄንን ብዬ አይደለም። እኔ በደንብ አድርጌ እውነትን እየተናገርኩኝ ራስሽን እንደሚያምሽ አደርግሻለሁ። እሺ ራስሽን እንደሚያምሽ አደርግ በራስሽ ስራ እንድትጸጸች። ልክ ዛሬ ልጅሽን አቅፈሽ ሚዲያ ላይ ወጥተሽ ማጫወት እንደጀመርሽው እንደዛ ነው ማድረግሽ። አሁንም ገንዘብ ለመስራት አይደለ ልጅሽን ሚዲያ ላይ ይዘሽ መተሽ ያጫወትሻት። እውነት ፍቅር የምትሰጫት ከሆነ ሚዲያ ላይ መምጣት እኮ አያስፈልግም። ልጅሽ እኮ ከአንቺ ጋር ነው ያለችው አይደል? ለእኛ ማሳየቱ ምን አስፈለገ? እኔ ስላልኩኝ እኔን ለማሳየት ለእኔ እኮ አይደለም ልጅሽን የምታሳድጊው፣ ለራስሽ ነው ፍቅር የምትሰጫት። ነገ እናቷን የምትወድ ልጅ እንዲኖራት እናቷ እንድታከብር ለራሷ፣ ለእኛ አይደለም። የሚኮዬ ቴንኪው ለራሷ ነው እንዴ ለእኔ ነው እንዴ ሚዲያ ላይ ጠቅለሽ አምጥተሽ የምትስሚያት ምናምን። እስከ ዛሬ እኛ ማቀሽ አልጋ ላይ ታስራ የምትጮህ ልጅ ነች። ስትጠራ የማትሰማ ልጅ ነች አይደል እንዴ? እሺ ስትጠራ የማትሰሚያት ምን የምትያት ልጅ ነች። ዛሬ ነው እንዴ እሷን ማጫወት የጀመርሽው? ዛሬ ነው እንዴ ፍቅር የምትሰጫት? 3 ዓመት ስትሰድቢያት አልነበር እንዴ? እሷ ፊት እዛ ጠባብ ኮንዶሚኒየም ውስጥ በዚህ ጋር ኪችን እቃ ሲታጠብ ኮሽኮሽኮሽ ይላል። በዚህ ጋር ደግሞ አንቺ ታወሪያለሽ፣ በዛ ጋር እሷ ትጠራሻለች። ለማያውቅሽ ታጠኝ ወይዘሮ ሊያሹ፣ ለማያውቅሽ ታጠኝ። አንቺ ለጓደኛሽ እማትሆኚ በጓደኛሽ እምትቀኝ ደንበኛ አለሌ መርዘኛ ሴት ነሽ፣ ዘረኛ ነሽ። ያ ትላንትና ገብተሽ የሆነ ቤት ገብተሽ ከትላንትና ወዲያ ገብተሽ ያወራሽበት ቤት የሚያውቁሽ እግርሽን ስለምትበረግጅላቸው ነው። እዛ ግሩፕ ውስጥ እና ሀጂ ምናምን የነብነ ፓፓ ባናና ምናምን የሚባለው ግሩፕ፣ እነሱ ግሩፕ ላይ አንቺ ነበርሽ እኮ ጀማሪዋ። ጠጥተሽ መተሽ እግርሽን ከፍተሽ የምተኝላቸው አንቺ ነበርሽ አይደለም? ማላቅ ይመስልሻል? ርምጥምጥ አፋለኝ ብለሽ እንዳታወሪ። ሁሉንም ማሰማሻለሁ፣ ከፈለግሽ ሁሉንም ማሰማሻለሁ። ያ ልጅን መቆጣት ያሳፍራል ወይንስ የ3 ልጆች አባት ላይ እየተገላበጡ ለዩቱብ ቪዲዮ ብር ለመስራት ብሎ ፈስ መፍሳት? የሚያሳፍረው ልጅ ወልዶ እግር መክፈት ነው የሚያሳፍረው። ጠጥቶ መበልቀጥ፣ ጠጥቶ ራስን መጎርጎር፣ ባለትዳር ሆኖ ልጅ ይዞ ራስን መጎርጎር ነው ለኔ ነውር እንጂ ፕራንክ አድርጎ ሰው በሚያስፈሳው ትራስ በምን ችግር አለ? ባሌ ላይ እኮ ነው፣ ባሌ ላይ ነው። ምን ችግር አለ ታዲያ? የገንዘብ ችግር የለብኝም ሊያሾ። በዚህ አጋጣሚ የገንዘብ ችግር የለብኝም እንድታቂ። ሰራተኛ ነኝ፣ ባሌ ይሰራል፣ ልጆቼ ኮሌጅ ገብተዋል። ምንም የምረዳው ቤተሰብ የለኝም እንድታቂ። እኔና የባሌ አካውንት አንድ ላይ ነው። ብፈልግ ኖሮ እንዳንቺ ስብዕናዬን ሸጬ ስለ ሰው እያወራው ገንዘብ መስራት አቅቶኝ አይደለም። እዚህ ጋር መጥቼ ህዝብ ከህዝብ እያጋጫው ገንዘብ መስራት እችላለሁ። ብፈልግ ልክ እንዳንቺ እግሬን እየበለቀጥኩኝ ራሴን እየጎረጎርኩኝ ገንዘብ ማግኘት እችላለሁ። እንዳንቺ የሰው ትዳር የሰው ቤት እየገባው ገንዘብ ማግኘት እችላለሁ። ያ ግን እኔ አይደለሁም። እኔ ስላልሆንኩኝ አላደርገው። አንቺ ለምታረጊው ራሱ እኔ ተጸየፈዋለሁ። ያ አንቺ የገዛ ጓደኛሽን የምትጸየፍ ያለሽ እንዴ? እሙዬ እንዴት ነሽ? ጋለሞታ ካንቺ እኩል ልሆን አልችልም። ራስሽን እንደ ህፃናት አረብ ሀገርን የቆለጥ ማጅራት መቼ አረብ ሀገርን አካለሽ ቱርክን አተራምሰሽ ስንት ነገር አድርገሽ አሁን እንደ ህፃን ባለቀ ሰዓት ስለወለድሽ ህፃን እግዚአብሔርን አመስግኝ። የምትመጻደቂበት ሳይሆን የምታመሰግኝበት ልጅ ነው የተሰጠሽ። ዝርክርክ እኔ አውቄ ነው ልፍ ልምልሽ። በደንብ እንድነግርሽ ከፈለሽ ቀን በቀን እየመጣው ከትልሻለሁ። በደንብ አድርጌ ቀን በቀን እከትልሻለሁ። ደደብ ላይክ ማለት ጀምራለች።
ቱርክ ተመዝግበሽ ካናዳ ለመሄድ ቱርክ ተመዝግበሽ እዛ ልጅ መደብደብ አትችይም። ካናዳ ብትሄጂ ቱርክ ልጅ መደብደብ አትችይም። ልጅ መስደብ አትችይም። ልጅን አቢዩዝ ማድረግ አትችይም። እስቲ ሁሉም ሰው ተሰብስቦ ይጥመደኝ። ልጅሽ መደብደብ የለባትም መሰደብ የለባትም ብዬ ከመናገር ወደኋላ አለ። ሁሉም ይስደቡኝ። እንዳውም አልኩሽ እኮ እንዳንቺ አይነቶቹን ሁሉ አነቃቸዋለሁ። ልጅ መምታት እስኪያቆሙ፣ ልጅ መስደብ እስኪያቆሙ፣ ልጅን ቡሊ ማድረግ እስኪያቆሙ። እሺ እናት አረግሻለሁ፣ እናት አረግሻለሁ። ያ እናት አረግሽና ከዛ በኋላ ትለወጫለሽ። እለውጥሻለሁ። ያሳፍራል። የቱ ያሳፍራል? እስኪ ጋይስ ይሄን ለእናንተ ልቶ ለእናቶች እናቶች ነን ለምትሉ እናቶች እኔም እኮ የተናገርኩት እናቶች ነን ለሚሉ ለእናቶች እናት መሆን ላልቻሉ ግን እናቶች ነን ብለው ሚዲያ ላይ መጥተው ልጆቻቸውን አልጋ ላይ አስተኝተው ቆልፈው ብቻቸውን ለሚያወርቁ አያሰማሽ የለ እንደ ተናገርሽው እኔ ላውራ ወይስ አንቺን ልስማ ብለሽ እኮ ነው የዘጋሽበት። ይሄንን መናገሬ እንደው ልታከብሪኝ ይገባል። አንቺም እንዳንቺ አይነቶቹ ልጆቻቸውን ከኋላ እያስጮሁ ለሚለፈልፉት ሁሉ ያ ህፃናቶች አቴንሽን በሚፈልጉበት ሰዓት በር ለተቆለፈባቸው ራሳቸውን መከላከል ለማይችሉ አንቺ ግሽን ለመበልቀጥ ለምትቆልፊባት ልጅሽ ትክክል አይደለም። ትውልድን አትግደይ፣ ጊዜ ስጫት፣ አቴንሽን ስጫት፣ አትስደቢያት ነው ያልኩሽ። አንቺ ባልሽ ሰክሮ መጥቶ ሲሰድብሽ በሱ ንዴት ልጅሽን ነው የምትሰድቢያት። ደደብነሽ። እኔ ተሰደቤ ቡሊ ተደርጌ በፋሚሊዎች አላደኩም። በፍቅር ነው ያደኩት። ለዛ ነው ልጆቼን በፍቅር ማሳደገው። አንቺንም የማስተምርሽ ለዛ ነው። አንቺ እኮ ስትናገር የሰማሁሽ እኔ ምን አለበት ልጅ መቅጣት፣ እኔ ሰፈር ሰው ሁሉ እየኮረኮመ ያሳደ አንቺ ነሻ ሰፈር ውስጥ ሁሉ ማንም እየተቀባበለ። ለዛ ነው አሁንም ኢንስታግራም ላይ ማንም እየተቀባበለ እግርሽ የሚያስከፍትሽ። አስተዳደግሽ ነው ማለት ነው። እኔ አሁን እኔና አንቺ የተለያየ አስተዳደግ ስላደግን የኔ አንቺን በማየት ግራ ይገባኛል፣ የኔ ደግሞ አንቺን ግራ ያጋባሻል። ብር ለመስራት ዩቱብ ከፍተሽ ቁጭ ብለሽ እየተገላበጥሽ ባሌ ላይ ዛሬ ልበድበት፣ ፈሴ ልብሳበት፣ ለአንዛር ጥበት ያወጣሽ ምን ችግር አለበት ታዲያ? ነይ ሊያየ ከፈለግሽ ለአንዛር ጥብሽ አንቺን ምን ችግር አለ? ከፈለግሽ ነይ። ስንቴ ልንገርሽ፣ እግር መበልቀጥ ነው ለወንዶች እግር ከፍቶ ራስን መሸጥ ነው? ራስን ማሸት ነው ወይንስ ፕራንክ ባልን ማረግ? ንገሪኝ እስኪ የትኛው ነው ትክክል? እኔ መቼም ባሌ ላይ ነው ያደረኩት፣ ሌላ ወንድ ላይ አይደለም። የሆነ ግሩፕ ላይ አንቺ እንደምታረጊው ገብቼ ግሪን በልቅጫ አይደለም ቀኝ የነካካሁኝ ሰዎችን ቢራ ሲጄ ሳስደስት የነበረው። ምን ችግር አለው ታዲያ? አምኜበት እኮ ነው ፕራንክ ያደረኩት። አንቺ ፕራንክ እና ፍራንክ ልዩነቱን ስላላወቅሽ፣ እኔ ፕራንክ ነው የማውቀው፣ አንቺ ፍራንክ ነው የምታውቂው። ለዛ ነው እሺ፣ ለዛ ነው ተምታቶብሽ ነው። አንቺም እኮ ፍቅር ካለሽ ቤት ውስጥ ፕራንክ ማድረግ ትችላለሽ ባልሽ። ያ ከተግባባችሁ ፕራንክ ነው። ከ3 ዓመት በኋላ ለምታወጋ እንደምንም ብላችሁ አውርታችሁችን ከነገረሽ የዛሬ ከሌላ 3 ዓመት በኋላ ደግሞ ሌላ ታሪክ ሊነግርሽ ይችላል። ቱቱ ወንድ ነው ምን አገባኝ ምን አገናኘ? እኔ ሳይድ ይዤ መጣላት እኮ አልወድም። ቱቱ ጎበዝ ናት፣ ስርዓት አላት፣ አለቀ። ቱቱ እንዲህ ናት ምናምን ምን አገናኘ? ብትሆንስ ጎበዝ ነች፣ ጎበዝ ነች፣ ትሰራለች። ከኔ በላይ እኮ እሷ ታውቃታለች። በጓደኛ የሚቀና ሰው ለእኔ መርዘኛ ሰው፣ እመኑም አትመኑ። በጓደኛው የሚቀና ሰው መርዘኛ ሰው፣ አለቀ። ነገርኳችሁ እኮ እኔ ባርባራ ሚዲያ ላይ ማቃት ጓደኛዬ ነች። ቡጡ ሚዲያ ላይ እኔ አሳልፌ ሚዲያ ላይ ግን አልሰድባቸውም። ካናደዱኝ በውስጥ በኩል ነግራቸዋለሁ። ወይ ርቃለሁ ወይ ዝም እላለሁ እንጂ የብዙ ዓመት ጓደኛዬ ናት ብላ ዩቲዩብ ልትሰራባታ ምን እሷን ብቻ እኔ የማውቀው ሌላም ታሪክ አለ። ያ በጣም ቅናተኛ ነሽ። ከዚህ በፊት አረብ ሀገር አብራሽ የምትሰራ የነበረችው ሀረግ የምትባልም ጓደኛሽ ልክ እንደዚሁ ነው ያረግሻት። ልክ እንደዚህ ነው የሰራሻት። ሌላም ጓደኛሽን አሰማሻለሁ፣ ሌላ ጓደኛሽን አሰማሻለሁ። በደንብ እየሰማሽ እንድታቂው እኔ እውነት እንደማወራ እንዲገባሽ እፈልጋለሁ። እሺ
ስታወሪ እውነት እንድታወሪ ይፈልጋለሁ። ቆይ አመጣዋለሁኝ ቅድም የታለ? ይኸውና አይ ቲንክ ኩዊን ናት መሰለኝ ያለችው ሲጫወቱ ጠብቂያቸው ነበረ። ቆይ አይደለም አለ ሌላ። እኔ እኮ ልበጥፍ እኮ ስለሆንኩ ነው ታውቃላችሁ። ልበጥፉ ነኝ። ሳምታይምስ ልበጥፉነት ያጠቃኛል እንጂ በስነ ስርዓትማ ሁሉንም ባስቀምጣ ጭራሽ ከሚዲያ አይደለም ከቤትሽ ሁሉ እያልሽ ትወጫለሽ። አንድ ጓደኛሽ ቅድም ስታወራ ነበረ። አንቺን ብሎ የዋህ አለች። አንቺን ብሎ የዋህ እኔ ላይ ያረግሽው ብላ ነገረችሽ እኮ አይደል? ቆይ በቀላሉ እንደዚህ ላገኘው አልችልም እንጂ እሷ እኮ ሰላይ ነች። እኔ ምንም ትሁን የተናገርኩት ነገር ግን ውሸት ስላልሆነ ነው። ቶሎ ብላ እኔ አንድ ነገር ስል ወደ ዘር ትወስዳለች። እንዴ እሷ አይደለች እንዴ በዘር ሰው የምትሰድበው? አለ እኮ ሁሉም እኮ አለ። በዘር የተሳደበችበትን ሁሉንም ማውጣት ትችላለህ እኮ። እሷ በምትሄድበት መንገድ ቢሄድ ብዙ ነገር አውጣ። እሷ ለምን አንድ ታውጣለች? እንደውም እኔ ከሰደብኳችሁ ይቅርታ እንድላችሁ ታውጭላት፣ አውጪ እናዋርዳት በሏት። የዛን ያህል እኔ ሙትቻ አይደለሁ። ቆሻሻ አስተዳደግ አላደኩ። ማንነቴን አውቃለሁ። በዛ ደረጃ የሚሄድም ሰው አይደለሁ። ቆይ አንድ እንትን ነበረ እና እዚህ ላይ ነው መሰለኝ ብዙ ነገሯ እዛ አካባቢ ያሉ ሰዎች ሲናገሩ እቺ ወዳጇ በብዙ ነገሯ ትቀናባት ነበረ። በቃ ማለት ሰው አንዳንዴ መቅናቱ ሀይለያሸው ምን ነው ታዲያ? እኔ እኮ ከዚሁ ታሪክ ጋር የሚመሳሰል ታሪክ በደንብ የሚመሳሰል ታሪክ ከ2 ዓመት በፊት ነግሬሽ ነበረ። የገዛ ጓደኛሽ ልታደርገኝ የነበረውን ነገር ማለት ነው። ምን ነው ታዲያ? እኔ ስነግርሽ ምንም አልመሰለሽም። እኔ ሌላ ሰው ሲያወራ ብሰማ ምን ነገር አይመስለኝም ነበር። አንቺ ግን መጥተሽ በዚህ ልክ ስታስመስይ በጣም ነው የገረመኝ ማለት ነው። ተመሳሳይ ታሪክ እኮ ከዛሬ 2 ዓመት በፊት መጥቼ ስነግርሽ ጓደኛሽ ስለሆነች አልሰማም አላምንም ብለሽ በሰራተኛ አመካኝታችሁ ከገዛ ጓደኛሽ ልትጎዳኝ ነው እሷ ናት ያሰበችው ልትጎዳኝ ብዬ ስልሽ አላም ብለሽኝ ከሷ ጋር ቁመሽ ነበረ። የገዛ ጓደኛዬን እኮ ነው ቤቴ ልካ አንቺ ዙዙ ቤት መግባት ትችያለሽ፣ ዙዙ ቤት ስለምትገቢ ዙዙ ማኖርም መግደልም የምትሽው አንቺ ብቻ ነሽ ብላ ለፋፊ ለጓደኛዬ ቤቷ ሂደሽ ሰራተኛዋን ታስጠፊና ከዛ በኋላ ሰራተኛዋን ፍለጋ እኔ ጋር መደወሏ ስለማይቀር ዙዙ የዛኔ እናግታታለን እና እርጂኝ ብላ ፋፊን ወደ ቤቴ የላከችውን የሮሰን መስላኝ። ታዲያ ምንድን ነው ልዩነቱ? ግዴታ እኔ ሞዴል መሆን አለብኝ ወይ ደግሞ ግዴታ መሞት አለብኝ? ስሞት ነው ማለት ነው የምታመነው? ለመስማት እንኳ ፍቃደኛ አልነበርሽም እሷ ያደረገችኝን ነገር ማለት ነው። ከዛ ነው ፋፊ መታ ለእኔ ሁሉንም ነገር ነግራኝ እንደዚህ አድርጊ ያለችኝ ነው። እኔ ግን ከእጅሽ በልቼ ጠጥቻለሁ ዙዙ፣ እንዴት ነው እንደዚህ ማደርገው? እና በሌላ ሰው እንዳትጎዳሽ ይቺ ልጅ ብላ ቤት መታ የነገረችኝ ማለት ነው ፋፊ። ዙዙ ቤትሽን ታውቃለች አይደል እንዴ? እንዴት እሺ ብላ ቤትሽ ውስጥ ትገባለች? ቤትሽን እኮ ታውቀዋለች ዙዙ ስትላት፣ አይ ጫካ ቤት አለ፣ ማንም የማያውቀው የተዘጋ ቤት አለ ጫካ፣ እዛ ወስደን እየከረትን ራቆቷን እየገረፍን እንትን እንላታለን። መቼስ ራቆቴን ገርፋኝ ራቆቴን ስንት ነገር ካደረገችኝ በኋላ አትለቀኝ። መቼስ እዛው ትገድለኛለች እንጂ ወጥቼ መቼም ዝም እንደማለፍ ታውቃለች አይዳል እንዴ?
ምን ዛን ያልገረመሽ ምን ስነግርሽ ለሰራተኛዋ አግዝ ተቆርቁራ ነው ምናምን የሩስን ለሰራተኛዋ ተቆርቁራ አይደለም። ለሰራተኛዋ ተቆርቁራ ሳይሆን እኔ ከዚህ በፊት መታ ቲክቶክ ላይ ስታካብድ የሆነውን ነገር ብላ ስታሰድበኝ በሰው እኔ ምንድን ነው አንቺ የምታካብጂው ማሳጅ አይደለ ወይ ምትሰሪው ብያት ነበረ። እሱን ነው መበቀል መፈልገው እኔ ያለቻት ለፋፊ ማለት ነው። ይህን ደግሞ እሷን መበቀል የዚህ ነገር መበቀል የሚችለው ደግሞ በሰራተኛዋ ነው በዚህ ነገር ነው ብላ ነው ፋፊ ነው የለመነቻት ማለት ነው። ፋፊ ደግሞ አለች ያልሞተች ፋፊ አላልኩም ትበል መታ መጽሐፍ ቅዱስ ይዛ ምላ ማለት ነው። አሁን የምናገረው ነገር ውሸት ከሆነ ማለት ነው አስመሳይ ነሽ፣ በጣም አስመሳይ ነሽ ማርያም። እኔ እኮ በሀገር ሰላም ነው ብዬ ጠዋት ቲክቶክ እኔ ቤት መታ የሩሰን ከሄደች በኋላ በንጋታው ቲክቶክ ሀገር ሰላም ነው ብዬ ስገባ ቤቷ በጠቅላላ እጣን በእጣን ሳር በሳር ቴሌቪዥኑ ላይ እሳት ከፍታ ቤቷ እንድታነደው በቅናት እንዴ! እሱ ሲገርመኝ ደግሞ በአንድ ቀን ሀብታሙን አደረች እናት አለም። እኔ ሲጀመር እንደው እኔ ሁሉም ነገር ያንቺ እንዳልሆነ በስምሽ እንዳልሆነ ኤቭሪቲንግ አውቃለሁ። ግን እኔ ቢሆን ራሱ በአንድ ቀን ሀብታም ሆነሽ ስታድሪ እኔ በጣም ነው የምፈራው፣ በጣም ነው የምፈራው ከጀርባሽ ያለውን ነገር ማለት ነው። ኮተት በቅናት ተነሳስተ ጓደኛው እና ታዲያ የሮሰንስ በከምን ተነሳስታ ነው? ከቅናት ተነሳስታ ምስፍን እየነገርኩሽ አይደል እንዴ? ልትገለኝ ነበር ጫካ ወስዳ ብዙ ነገር ነው ያደረገችኝ ብዬ ስነግርሽ ልትሰሜኝ እንኳን አልቻልሽም። ለምን ጓደኛሽ ነች። የአንቺ ጓደኛ ሲኮን ኖርማል ነው አይደል? ምንም ከዚህ ታሪክ አሁን ከምታወሪ ታሪክ የሮሰን እኔ ላይ ልታደርገው ከነበረው ምንም ልዩነት የለውም። ራሱ ምንም ነገር አንድ አይነት ታሪክ ነበር ልታደርግ የነበረው። አሁንም ከህይወት ያልወጣችም አሁንም ማለት ነው። አንድ ሰው በቃ ከኔ ጋር ግንኙነት ያለው ከመሰላት ፍሬንድ ሪኩዌስት ራሷ አፈላልጋ ፍሬንድ ሪኩዌስት ልካልሽ ለዛ ሰው። እኔ እናቴ ኤምባሲ ድረስ አመልክቻለሁ። አንድ ነገር እዚች ሀገር ላይ አንድ ነገር እንቅፋት ቢመታኝ ከየሮሰን ውጭ ጠላት የለኝም እኔ። ምክንያቱም ያልሽውን ስለማቅ አረሳስቼ እሰራላታለሁ ያልሽውን እንደማረሳው አንድ ነገር እኔም ልጆቼ አንድ ነገር ብንሆን ከአንቺ ራሳል። አሁንም ደግሞ አንቺ ከኔ ህይወት አልወጣሽም። አሁን ከዚህ በኋላ ግን በህግ ነው የምፈረድሽ ነው ያንቺን ማለት ነው። በህግ ነው የምፈረድሽ አንቺ የሮሰ የምትባይ ሴትዮ ማለት ነው። ከህይወቴ ካልወጣሽ ለሰራተኛ አታመካኝ። ሰራተኛዋ እንደ ሞዴል እንደ ንግስት ነው ያኖርኳት እኔ እንደ ንግስት። የገዛ ጓደኛዋ ቀንታ ምናምን ተነሳ ቀንታ መስሎኝ የሮሰንስ ይሄን የምትበጠብጠው ሲጀመር የመጣችው እኔ ቤት ምንድን ነው በእኔ ማትቀና ቢሆን በእኔ ተንኮል ማታስብ ሲሆን ባይሆን ኖሮ ምንድን ነው ከሰራተኛ የሚያጋጥማት ምንድን ነው? ለምን አስፈለገ ከኔ ሰራተኛ ጋር ማውራት? ሲጀመር ራሱ ሌላ ተንኮል ከሌለባት በስተቀር ቆሻሻ ጓደኛዬ እኔ አብሬሽ ራሱ መብላት አልነበረብኝም። ሲጀምር ራሱ ልንገርሽ ካልሽ እነግርሻለሁ። እኔ አጸያፊ ስራ የምትሰሪ አንቺ ነሽ እንጂ እኔ አይደለሁም። ክብሬን ጠብቄ ነው የምኖረው። ኮተት ተመካክረው የትኛው ተመካክረው በጥንቆላ ነው እንግዲህ ሊያጠፉ የተመካከሩት። ማን እኔ ወማሬ ማን ቆሻሻ ይህን ሁሉ ያደረግሽው ከጓደኛሽ ጋር ከምታውቂው ነው። እበት በክት
ማንን ነው እኔዋ ማንን ነው? ኧረ እኔ ብፈልግ አልኩሽ እኮ መዓት ነገር እየለቀኩኝ በራስሽ አፍ የተናገርሽው ነው ማወጣው። ያ ጠንቋይ ቤት የምትመላለሽ ሴት አፍሽን አትክፈች። ቅናታ ሂጂ እዛ ጠንቋዩን ጠይቂው። ሰይጣን አፋለኝ ብላ ልታወራ ደግሞ መሞከሯ ዝርክርክ። እኔ ቪዲዮን አሰማሽ የለ እንዴ የተናገርሽው አንቺ ራስሽ። እኔ እኮ አይደለሁም ያልኩት በአንድ ጊዜ እንደዚህ ስለማላገኘው ነው እንጂ አሰማሻለሁ። አሰማሽና ታምኛለሽ። እኔ ነኝ አንቺ እኔ ነኝ አንቺ። እኔ ላውራ ዝም በይ ብዬ ልጄን የሰደብኩት እኮ ነው አይደለም። ያ አብርሽ ገዳይ ነው። ያ ቆሻሻ ውሸታ። ምን ስላልኳት ነው? ዝም ብላችሁ ታዘቡ። ምን ስላልኳት ነው? አሰማችኋለሁ። እዛ ይሄን በዚህ ቪዲዮ ነው። እኔ ከእናት በላይ እናት ሆኜ አይደለም፣ ግን ሶሻል ሚዲያ ላይ ካመጣችሁ በሶሻል ሚዲያ ሂሳብ ነው የምናገረው። ይሄ ባሏ የተናገራት ነው። የቤትሽን ገበና አደባባይ አታውሪ አድርጊው። የቤትሽን ገበና አደባባይ አታውሪ። ምን ገበና አለን? አውሬ የራሳችንን ገበና አለሽ እኮ ባልሽ። እንደውም እውነተኛ ነው። ስለ ሰው ከምታወሪ ስለ ቤትሽ አውሪ አለሽ። ተሳሳተ። እውነቱን የተናገረው ስለ ሰው ከምታወሪ ስለ ራስሽ አውሪ። ሂዝ ራይት። ከኔ ጋር ቁጭ ብለሽ አፍሽን ከተካፈትሽ እውነቴን ነው የምልሽ ታያለሽ። እኔም ባንቺ ልክ ነው የምናገረው። አንቺ በምትናገሪው ልክ እየነገርኩሽ መልሱን ታገኘዋለሽ። ቆይ ቪዲዮን እየፈለግኩት ነው አለኝ። በደንብ አድርጌ እንድትሰሚው ስለምፈልግ ነው ማመጣልሽ። በጓደኛሽ ቀንተሽ በእሷ ሰበብ እሷን ለመስደብ እኔም መናገር አትች። እዛው ቅናትሽን እዛው ቤታችሁ እናንተ ትተዋወቃላችሁ። ሰራተኛ ናት እንጂ ዘልዛላ መሆኗን አላየሁም። ዘልዛላ ያልሆነች ሴት ደግሞ ሰፖርት አድርጉ ማለት ምን ችግር አለው? እንዳንቺ እግሯን መበልቀጥ አለባት ሰው ሰፖርት እንዲያረጋት? በቃ አንቺ በዛ መጣሽ፣ እሷ በስራ መጣች። ያ ነው ልዩነቱ። ቆይ አሰማሽ የለ። ከዛ ሌሎች እኮ የሰሙዋሉ ያልሰሙዋሉ። ያልሰሙት ይላል፣ የሰሙት ደግሞ ቆይ ያሰማችኋለሁ። የቆየ ቂም ይዛ በእኔ ተጠቅመሽ ልትሰድቢያት። እዛው የቤትሽን ጣጣ እዛው ጨርሺ። ወይዘሮ ሊያሹ አፍሽን መክፈት ከፈለግሽ በአንቺ ልክ መክፈት አያቅተኝም። ዘረኛ ላልሽው ከአንቺ በላይ ዘረኛ ነቀርዛ የለም። እኔ ብዙ ቪዲዮዎች አሉ። አንድ ሰሞን ወጥቶብሽ ያው ምን አንዱንም አልጫንኩ፣ አንድ ጫንኩኝ። ከዛ በኋላ ግን ፕሊዝ ስትይኝ ይቅርታ ብዬ አጠፋሁት። ከዛ በኋላ ሚዲያ ላይ እንደ ጉድ ህዝብ የሰደብሽበት ነፍሱን ይማረዋ ጫሉን የሰደብሽበት ስንት ነገር ስንት ወጥቶ የለ እንዴ? ስንት ለጠፍኩኝ ያለጠፍኩኝ። አሁን ግን እንደዛ ከፈለግሽ እያወጣው ቁጭ አድርጌ ለጥፍልሻለሁ። ሁሉንም እያወጣው ለጥፍልሻለሁ፣ አስታውስልሻለሁ። ደደብ ልክ እንደ ራሷን እንደ ጨዋ አድርጋ ደግሞ ልታወራ ትፈልጋለች። ቆይ ዋይ ሄር ዶክተር ኮል ሄር ሊያ ያው በይብላት ነው። ልጅ እኮ ውሸት የምታስለምዱት ከቤት ውስጥ ከመሰረት ነው። ስለዚህ እንደዛ ብለሽ ጠይኝ ከተባለች ውሸት እየለመደች የምታድግ ከሆነ ኦፍኮርስ እንደዛ ብላ ነው የምጠራት። እንደዛ ብላ ነው የምጠራት። ሲጀመር እናትና ልጇ እንደዛ አቢዩዝ የምታረግ ሴት ማሚ ተብላ ብትጠራ ነው የሚገርመኝ። ማሚ ተብላ ብትጠራ ነው የሚገርመኝ። እውነት ማንም አብጠልጥሎ የሚጠራት እኮ ያብጠልጥላ ስለምትናገር በልጆቻችሁ ነው የምትቀጡት። ምንም ነገር ብታረጉ ሰው የዘራውን ነው የሚያጭደው። የምታሳድጉትን ነው والله የምትኖሩት። han kan ha en fucking fault sin kop. ተወኝ። አይ መለጠፍ ምናምን አልፈልግም፣ ግን አስታውሳታለሁ ለምን እንደሆነ ብዙ ሰዎች ሜቢ አልገባቸውም።
ሰው ስለገባው ስላልገባው አይደለም። መጀመሪያ ነገር ግን እውነት ነገር ይዤ ስለሆነ የማወራው ነው። እኔ ውሸት ነገር ይዤ አይደለም የማወራው፣ እውነት ነገር ነው ይዤ የማወራው። እሷ አምጥታ ትለጥፍና ከዛ እኔ ይቅርታ እላለሁ። ሊያ አይኑ አውቃለሁ በይ ሊያ ብለሽ ጥሪኝ ብላት ነው። ያ ልጅ እኮ የሚለምደው ውሸት የሚለምደው ከቤት ነው። ስልክ ሲደወል ቤተሰብ የለም በል አንሳና የለችም በል ካልከው ከዛ ቀን ጀምሮ ይዋሻል። ከዛ ከታባኩ ውሸት አመጣ ብለህ ብትደበድበው አይሰራም። ትላንትና ስልክ አንሳና የለችም በል ብለህ ካልከው ነገ እሱ ደግሞ ሲዋሽ ከእናቱ የተማረውን ሲደግም መቀጥቀጥ አያስፈልግም። ያንን ነው እያረግሽ ያለሽ። አሁን ሊያ ብለሽ ጥሪኝ ስም በሌላ ስም እንዳትጠሪኝ ተብላ ስላደገች ምስኪን ልጅቷ ሊያ እያለች በቃ ለማሳመን እኔ ማንም ብላ ትጥራት፣ ግን ቆሻሻና ውሸታ መሆኗን ደግሞ ማወቅ አለባት። አስመሳይ፣ ውሸታ፣ የጭቃ ውስጥ ሾክ፣ አግድም አደግ፣ ብልቅጥ፣ ነውረኛ፣ ስትጠጪ ቀሚስሽን የምትገልቢ ፓንትሽን ዝቅ የምታረጊ ዘልዛላ እናት ነሽ። ለዛ ነው ፊንገር የሚባለው ስም የተሰጠሽ በዘልዛላነትሽ ነው። ከፍተሽ ራስሽን በምታደርጊው ነገር ነው ፊንገር ተብሎ ስም የተሰጠሽ። ያ ሰው አለ ስሙ ስም አይሰጠውም። ባደረግሽው ነው እኮ ስም የተሰጠሽ አይደል እንዴ? ያ ይሄን ካወቅሽና ይሄን ከፈራሽ ደግሞ አለማረግ። እስቲ ቆይ ወይኔ ቡርቴ፣ ወይኔ ቡርቴ፣ ወይኔ ቡርቴ፣ ወይኔ ቡርቴ፣ ተቃጠልኩ። ወይኔ በቅዱስ ገብርኤል ኬኳ፣ ወይኔ ኬኳ። እኔ አሁን ምንድነው ማረግሻችን? አሁን አይለቅም፣ እንደሱ አይለቅም። ቡርቴ በዋይብስ ነው ዋይብስ ገዝቼ አሁን ልጇ ሊፕስቲክ አንስታ ተቀብታ ነው። ኦፍኮርስ አቴንሽን የማትሰጠው ልጅ የምትዘጋበት ልጅ ብዙ ነገር ያበላሻል። ይቺ ልጅ እኮ አቴንሽን ስለምትፈልግ ነው ያገኘችውን ሁሉ ወደ አፏ የምትከተው። ፍቅር ብትሰጫት፣ ብታስተምሪያት፣ ጊዜ ብትሰጫት የሚበላና ባይበላ ታውቃለች። ሁሉም ልጅ አንቺ ጊዜ ስለማትሰጫት ነው ሳሙናውንም ሻምፖንም የምትበላው። ልትቆጫት፣ ልትናደጅባት አትችይም። ህፃናት ምንም አታውቅም። ያ አሳድጊያት። ለኛ ብለሽ አምተሽ ማቀፍ መሳም ሳይሆን በትክክለኛ አሳድጊያት። ያሳደግሽው ልጅ ነገ የምትኮሪበት ነው እንጂ የምታፍሪበት አይደለም። አንቺ እዚህ ትመጫለሽ፣ ከዛ በኋላ እኛ ፊት ልታቅፊ ትፈልጊያለሽ። ይሄ ለራስሽ አድርጊው፣ እኛ ምን አገባል? ፊቷን ስታሳይን ነው እኛ አሃው ምናምን ብለን ሀሳብ የምንሰጠው። ከዛ ውጪ እኔ ምን አገባኝ? አትስደቢያት ነው ያልኩሽ። አሁንም ዛሬም ነገ እልሻለሁ፣ አትስደቢያት፣ አትምቻት። በቃ አትስደቢያት፣ አትምቻት። መምታትም መስደብም ከፈለግሽ ቤትሽ ውስጥ አርጊው፣ ግን ሚዲያ ላይ አታርጊ። ሚዲያ ላይ ካመጣሽ እና ካረግሽው በሚዲያ ሂሳብ ነው ማንም መጥቶ የሚረግጥሽ። ቆሻሻ፣ ዘልዛላ፣ ዱርዬ አፋለኝ ብላ ደግሞ ስታወራ አንቺም ብሎ ምን አለሽና ነው በክት። እውነት እንዳንቺ ቆሻሻ ሰው አለ እንዴ? ስንት ነገር ስታረጊ የነበር ሴት። ያኛውን ልጇን ታሳድግ ብዬ ነው እንጂ ስንት ጉድ አለ እኮ ያልወጣ። ስንት ለአንድ ልጇ አንድ ነገር ሲሆን አንድ ልጅ ብቻዬን ያሳደግኳት ልጅ እኔ ያለ እናት አድጌ። ባለ እናት ያደገ ልጅ ልጁን አለ እናት አያስቀርም። የሚናገረውን ይጠነቀቃል። ብልቅጥ፣ ዘልዛላ፣ ለእናትነት ሙሉም ብቁም ያልሆንሽ ሴት ነሽ። ከዛ እዚህ መጥተሽ እናት አትጫዎች። እኛ እናትነትን ማናየ ስንት አሉ ሲንግል ማም እንኳን ሆነው በስነ ስርዓት ልጆቻቸውን የሚያሳድጉ ሺህ ጊዜ ቢቸገሩ ራሳቸውን አሳልፈው ገላቸውን የማይሰጡ። አንቺ አለሽ አይደለም አንድ ልጅ ወለድኩ ብለሽ እግርሽን የምትበለቃቀጭ ነውረኛ። አፍሪካ ይማረ ስድ በጦርነቱ እኔ አውቃለሁ። ኢትዮ አዲስ ብዙ ነገር አውቃለሁ። አባቴ ሞት ሰው ታይ በእናትሽ ኩን እዛ ስለሆነች በቃ ዝም በይ ስላለኝ ነው ዝም ያልኩላት። እኔን ዘረኛ ትላለች እንዴ? ቆሻሻ ነውረኛ። ያኛውን ቪዲዮ አምጥቼ አሰማሽና ከዛ በኋላ
እኔ ነኝ ልክ፣ ሌላው ነው ልክ። ሰው ይፈርዳል። ሰው የሚፈርደው እንዲያምነኝ ምናምን አይደለም፣ እውነት ስለሆነ ነው። እውነት ነገር ስለሆነ ነው። ያ ሲጀመር እውነት ለመናገር ዘረቢስ የሆነ ሰው ነው ሌላውን ዘረኛ የሚለው። ዘረቢስ ብዙ ጊዜ ዘረኛ ከማንም በላይ መርዘኛ ዘረኛ ሰዎች ሌላውን ሰው ዘረኛ ትላላችሁ። ዘር የሌለው የለም። እኔ ወፍ ዘራሽ ነኝ እንዴ? ግጥም ዘረኛ ልሆን እችላለሁ፣ ዘሬ ልወድ እችላለሁ። ግን ዘረኛ ማለት መጀመሪያ ምን ማለት እንደሆነ ሂዱና ተማሩ፣ አትጠይቁ። እኔ ለመሀይም ማስረዳት አይጠበቅብኝም። ሂዱና መጀመሪያ በደንብ ምን ማለት ነው ብላችሁ ስትጠይቁ ነው። ወፍ ዘራሽ ካልሆናችሁ በስተቀር መቼም ይሄንን የማያውቅ ሰው ያለ አይመስለኝም። ቆሻሻ አስመሳይ ራሳቸው ድብን አድርገው ድብን ብሎ ዘረኝነትን እያብለው ህዝብን እያባሉ ሌላን ሰው ጨዋ ለመባል ዘረኛ ብሎ ይሳደባሉ። ከማንም በላይ እኮ መርዘኞች እኮ ናቸው። ለማያውቅሽ ታጠኝ እበት ዝም ያልኩሽ አውቄ ነው። ይውጣላት እያልኩ ነው የምናገርሽ። የእውነቴ ነው። የመጨረሻ ነገር ነው የምናገርሽ። አፍሽን ብትዘጊ ከኔ ጋር ጥሩ ነው። መርካቶ እየጠቁመች ማለት አውቃለሁ። መቼ ማንም አይረሳውም። ማንም አይረሳውም። ያ ቺቺኒያ ህይወት ሆነሽ ምንድን ነው አማርኛውን ያስተካክለው። ሪቾ ምናምን ብለሽ የገባሽው መጽሐፍ ስትሺ ትመጫለሽ። በኋላ በደንብ መጽሐፍ ቻይ አንብቢ። መጽሐፍ ስድብ ሳይሆን ምን ለማለት እንደፈለግሽ መጀመሪያ አስተካክለሽ ነው። መሀይም ዝም ብሎ እኮ አይደለም መጽሐፍ። መጀመሪያ ሴንስ አለው ወይ ምንድን ነው የምናገረው የሚባል ነገር አለ። አይላም ማማሚ ማንም አይረሳውም። መርካቶ ማንም አይረሳውም። ያደረገችውን ማንም የትኛውም ትግራዊ አይረሳውም። ያንን ኦፖርቹኒቲ ተጠቅማ የተናገረቻቸውንም ያለቻቸውንም ማንም ይረሳ የለም። እኔ እንደው አልተናገርኳት እያወቅኩኝ አልተናገርኳት። ዝርክርክ አይ ግድ ነው። ኬኳዬ ግድ ነው። አንዳንድ ጊዜ ለእንደዚች አይነት እግሯን በየሄደችበት ለምትከፍት ብርግድ ግድ ነው መልስ መስጠት ግድ ነው። እሷ ገና ለገና እውነት እዛ ያለውን ነገር ለመሸፈን ከዚህ በፊት ያደረገችውንና የተናገረችውን ለመሸፈን የምትሄድበት እሷ ነፃ የምትወጣ መስሏት ነው። ባይዘዌ እኔን የምትሰድቡኝ ሰዎች በኮንፊደንስ በፕሮፋይላችሁ መምጣት አለባችሁ። ደጋፊ ነኝ ግን እፈራለሁ አይደለም። እኔ አንድ ነኝ። አንድ ለእናቴ ሺህ ለጠላቴ ነኝ። ስትመጡ በስማችሁ ይዘር ብላችሁ አትምጡ። በዛኛው ስማችሁ በትክክለኛ ስማችሁ ማወራውን ነገር እንደ ውሃ ትጠጡታላችሁ። በዩዘር መታችሁ ታቃጥራላችሁ። ኮንፊደንስ ያለው ሰው በስሙ መጥቶ ምን አባሽ ታመጫለሽ ለምን እንደምትናገሪያት ነው የሚለው። ሰራተኛዋን ሃይላንድ ውሃ ጠጣሽ ብላ እውነት ውሃ ሃይላንድ ጠጣሽ ለእንግዳ የሚወጣ ኮካ ለእንግዳ የሚወጣ አፈርቢ። በዚህ ጊዜ እንዴ በዚህ ጊዜ እውነት ሰው እኮ እኔ እንጃን ያላቅም። እኔ በህይወቴ እስካለው ድረስ ጥሩ በልቼ ጥሩ ለብሼ ጥሩ ነው መኖር የምፈልገው። ለማን ብዬ ነው ደብቄ ቆልፌ አፈርቢ ችጋራ። አለሁልሽ ሮዛዬ የኔ ውድ ሰላም ብያለሁ። ማይዲር አለማፈሯ ጉድሽ ታሪክሽ ማአት መተሽ እዚህ ጋር ለማውራት የምትዘበራርቂ በክት ቅሌታም ቆሻሻ በጓደኛዋ የምትቀምርስ ለማያቅሽ ታጠኝ ቅናታ። የዛሬ 3 ዓመት እንደዚህ ሆኜ እንደዚህ እንዳንቺ መርዛለ እንዴ? ገና ለገና ጓደኛዬ ትበልጠኛለች፣ ጓደኛዬ ሚዲያ ላይ ተወደደች ብለሽ እኮ ነው እብድ ሆንሽ። እኔ አስወር ነው የምላችሁ ቤስት ፍሬንዶቼ ጠይቋቸው። እኔ እንደዚህ ብዬ መናገር ጠይቋቸው አሉ፣ እዚህ ውስጥ አሉ።
እኔ ለጓደኛ ሟች ነኝ። ከልቤ ጓደኛ ነኝ። ከልቤ ጓደኛ ነኝ። ለጓደኛ ሟች ነኝ። የጓደኛ እድገት ፍጹም እኔን አያስቀን። ደስ ነው የሚለኝ ጓደኛዬ ዘንጣ ሳያት፣ ጓደኞቼ ሲኖራቸው ደስ ይለኛል። አለበለዛ ጓደኛ ሲቸገር እኮ እኔ እንደተቸገርኩ ነው። ምክንያቱም የጓደኛህን ህይወት ልትቀይር ወደኋላ ትጎተታለህ። የጓደኛ እድገት ያንተ እድገት ነው። ጓደኛ ለእኔ ከእህት በላይ ነው። ለእህት ለወንድም ብታማክሪ ኖ ይልሻል። ለጓደኛ ግን ብታማክሪ ኢዲፔንስ ምን አይነት ጓደኛ ነው። አንቺ ቱቱ ናት እንጂ ጓደኛሽ፣ አንቺ የቱቱ ጓደኛ አልነበርሽ። እውነት ቱቱ ናት እንጂ የአንቺ ጓደኛ፣ አንቺ የቱቱ ጓደኛ አልነበርሽ። ቴንክ ዩ ሄሉ። ትቀኝባት ስለነበረ ነው ሰበብ አድርገሽ አሁን የተናገርሻት። ገባሽ? ትቀኝባት ስለነበረ ሰበብ አድርገሽ ተናገርሻት። ይሄ መርዘኛ መሆንሽን ነው የሚያሳይ። ስግብግብ ደንቆሮ ሂጂ ተማሪ። መጀመሪያ ነገር እንጆዩርና ምናምን እያልሽ እንግሊዘኛ ከምትዝም ብለሽ የማይሆን እንግሊዘኛ ከምታወሪ ሂጂ ፊደል ቁጠሪ፣ መጽሐፍ አንብቢ፣ በቀን 10 ደቂቃ አንብቢ። ልጅሽን አስጠኛት፣ አጫውቻች፣ ይዘሻት ውጪ፣ ንፋስ ተቀበይ። እኔና ኦዲየንሱን ለማስገረም በፎጣ ጠምጥመሽ ይዘሽ ከምታወጪ የእውነት አርጊ። ይዘሽ ፈትተሽ ከቤት ተጫወቱ። እኛ ልናይ ዋው እንድንልሽ 3 ዓመት ሙሉ ስትሰድቢና ስትደበድቢ የነበረች ሴት ዛሬ በፎጣ ጠቅለሽ መተሽ ስላቸው አሁን እንዴት አይነት ጎበዝ እናት ናት እንድንልሽ ነው። ሁሉም ልጅ አለው እኮ ቤት ውስጥ ነው የሚያጫውተው። ለሚዲያ አይደለም የምናመጣቸው፣ ወይ አበባ ለመልቀም አይደለም። ኬኳዬ እያልን አበባ እንስጥሽ፣ ኬኳዬ ዋው እንድንል አበባ እንድንሰጥሽ ነው። በክት ያለ ስሜ ስም ስትሰጪ አልፋታሽ፣ አታቂኝ። ያ ስለማታቂኝ በፈለኩት ሰዓት እንደፈለኩ አድርጌ ሙዲ ይዝብሻለሁ። ቱቱ ጎበዝ ሴት ናት። ጓደኛዬ ነው ማረጋት። አይገርምሽም? ጓደኛ ያረጋታለሁ፣ በጣም ጓደኛ ያረጋታለሁ። እርምሽን አውጪ። እሱ ከሆነ ያቃጠልሽና ያናደደሽ ቅናታ፣ ምቀኛ። ሰው እንዴት ጓደኛው ሲያድግ ይናደዳል? እውነት በልጅነቷ ፀሐይ ሳታሳይ አሳደግሻት፣ ዝም አልን። መጨረሻ እየሮጥሽ ስትወጪ ደግሞ ጭነት እንደበዛበት ከርከሮ ተጣመሽ መሮጥ ጀመርሽ። ፀሐይ ላይ ውጡ ብለን እኔ ነኝ ያልኩሽ እንዴ? ኤግዛክትሊ ሳራ። ልጄ ሰው እንዳይስቅ ሰው እንትን እንዳይለኝ ልጄ እኮ በግሉኮስ ሆስፒታልነት ብላ የመጣች ሰው እኮ ነች። ከልጇ ጤንነት ሚዲያ ላይ ያለው ሰው እንደዛ ረገች እንዳይላት የተጨነቀች ቅናታ፣ ውሸታ፣ አስመሳይ። ሳንቲም ስጡኝ ብለሽ ብትለምን ይሻልሻል። የውሸት ነገር እያወራሽ በጓደኛሽ እየቀናሽ በልጅሽ እየነገድሽ ከምትመጭ እባብ። ባይዘዌ እኔ ጋይስ እልኸኛ ነኝ። አንድ ሰው ውሸት የሆነ ነገር ካለ እውነቱን እስኪያወጣ ድረስ አለቀው። የኔ ባህሪ እሱ። እውነት ሆኖ ቢከሰኝ ቢወነጅለኝ ልክ ነው፣ ካመንክበት ይቅርታ ማለት ይችላል። የውሸት ነገር ግን የሚያወራ ሰው ፍጹም አልፋታም። ፍጹም ያ። ስለዚህ እንዳንቺ አይነት ምቀኛ፣ ውሸታ፣ ተንኮለኛ፣ ሸረኛ፣ በጓደኛው የሚቀና ግን ሁልጊዜ መልስ ሰጠዋለሁ። ኦኬ። እነ ማርታ ጎይቶኦምን እነ ሰላምን አርቲስቶቹን ኢትዮጵያ ያሉትን አርቲስቶች ስንቱን ሰብረሽ የለ እንዴ? ስንቱን ሰባብረሻለሁ እኮ። አሁን እዚህ ጋር ለማስመሰል መተሽ እንደዚህ በዛት ያለሽ ለሃጫም የቤት አገልጋይሽን ከኋላ አስቀምጠሽ ምግብ እንዳይበሉ የምታረጊ ቅናታ። ተጠንቀቂ። የቤት አጋዦች ብዙ ጊዜ ጡታቸው ቀጥ ያለ ስለሆነ ልብስ ብዙ ነው የምታስለብሻቸው። ቅናት አለብሽ። ዝርክርክ። እዚህ ቤት ስድብ አይፈቀድም ጋይስ። እኔ ራሱ ስለማልሳደብ እንዳትሳደቡ፣ በስህተት ስድብ እንዳትጽፉ፣ ሰው አይን ውስጥ እንዳትገቡ።
ባትናገር አልናገራት ገብቷችኋል? ባትናገሪ አልናገርሽ ያ ስትናገሪ እንናገርሽ ይኸው እዚህ ጋር እኮ ተናግረሻል እኮ ስሚ እኮ ለእንግዳ እኮ ነው የመጣው ለእንግዳ ይመጣል መልሽ አድርስ ጤናለሽ እንዴ ኮካኮላ የሚቆለፍበት ቤት ሳሎን ቤት መሀል ላይ ቁጭ ብላ ወጡን ክደኙ ፍሪጁን ቆልፊው አፈርቢ ከተቆላለፈበት ህይወት እውነት ሁሉ ነገር ተቆልፎ የሰገጤው ቤት ይመስል አፈርቢ ሰገጤው ሻ እናንተ ቤት እዚህ ቤት ስድብ አይፈቀድም ጋይስ ተሳስታችሁ እንዳትጽፉ ሰው እንዳይታዘባችሁ ነው ችግር የለም ውሃ ለእንግዳ ውሃ አስቀምጣ ለሷ ከባንቧ የምትጠጣ አፈርቢ ሻይ ቅጠል በኪሷ ይዟ የምትዞር በየሰው ቤቱ ምቀኛ አገልግል እየመጣ የምትበይ ሴትዮ ራስሽ እንኳን ሰርተሽ እንኳን እኮ አታውቂ ንፍጧን እንደ ቅባት እጇ ላይ የምትለቀለቅ ረህጥ ርምጥምጥ አለማፈሩ እውነት እኔ እኮ ስድብ አልችልበትም ጋይስ ችግሩ እሱ ነው ብዙ ሰው ግራ ገብቶታል ኩዊንዬ ለምን አትሳደብ ምናምን እኔ ስድብ አልችልበትም ለዛ ነው ቀራላችሁ ሲሲ ተናግራለች ዘረኛ ብለሽ ተሳደብሽ እኔ አንቺ ነሽ ኩዊን የተከበራችሁ ወንድ የፕሮግራማችን ታዳሚዎች አጫሉ ዘረኛ ልጅ አንቺ ነሽ ሁሉንም ላመጣልሽ እችላለሁ እስቲ አንድ አምጪ አንቺ ኩዊን ዘር የተሳደበችበትን ቪዲዮ እስቲ አምጪ ሂጂ በክት ሂጂና እንደውም ላንቺ ጥሩ ትምህርት ልንገርሽ ዶክተር ሶፎኒዮስ ስለ ልጆች ያስተምራል በእውነት እሱን ተከታታይ ከዛ ልጅ እንዴት እንደምታሳድጊ ልጆች የምትሰድቢያቸው ልጆች የምትመቻቸው ልጆች ፈሪ ይሆናሉ ኮንፊደንስ አይኖራቸውም እሱ ያስተምራል እንቺ በሰው ንዴት ምግቡን የምትፈጠፍ እንትምቲ ይኸውልሽ እዚህ ጋር እስቲ ነይ ስሚ እስቲ ላሰማሽ መሰለኝ እዚህ ጋር ማለ መሰለኝ ቆይ እስቲ ላሰማሽ ቆይ እስቲ እየፈለኩት እኮ ነው ጋይስ እንድትሰሚው ስለምፈልግ ላስታውስሽ ሌላም ሰው ማስታወስ መስማት ስላለበት ላስታውስሽ አጣሁት እኮ ሳምታይምስ እኮ እንደዚህ ነኝ እንጀራ ትቆጥራለች ምንም አትቆጥረው ነገር አለ ለሽንት ቤት ሁለት ጥቅልል ሶፍት ይዛ የምትገባ ጥፍሯን እንኳን ምን አሳክላ እኔ ገላቸው እንደዚህ አይነት ሰዎች ይታጠባሉ በአግባቡ እውነት በአግባቡ ይታጠባሉ አይታጠቡ ፈጣሪ ወቅ በእነሱ ቤት እኮ በቃ ደግሞ እንጂ የገረመኝ ችግር ያለባቸው ሰዎች አንድ ላይ ችግራችሁን ለመፍታት እንዴት ልጅ እናሳድግ ብላችሁ ብትመካከሩ አይሻል ኩዊንን ለመስደብ ከምትደጋገፉ እንዴት አድርገን አንቺ የኔ ችግር እንደዚህ ነው አንቺም እንደዚህ ነው እንዴት አድርገን በፍቅር እናሳድግ በሚል ብትሰበሰቡ ሌላውም ከእናንተ ጋር ይሰበሰባል በክት አለማፈርሽ ጋዴም ሽት ጋዴም ንቅንቅ ጋይስ ስድብ አይፈቀድም እዚህ ቤት ውስጥ ተሳስታችሁ እንዳትሳደቡ እሺ ተሳስታችሁ እንዳትሳደቡ አሁን ለጊዜው ስላጣሁት ነው ግን አመጣዋለሁ ለጊዜው አጥቻለሁ አመጣዋለሁ እዛ ትሰማላችሁ ሳምታይምስ የቱርክ ዜና አንባቢ መስላት ትመጣለች ቤት ውስጥ ቁጭ ብላ ኮት ለብሳ ምናምን ትመጣል አጃይበኛ ትንሽ ቆይተሽ መነጽር ትጀምሪያለሽ አንቺ ያየሽውን ሁሉ መሆን ነው የምትፈልጊው በቱቱማ አብዳለች በቱቱማ በቅናት ተቃጠለችባት እንጂ እውነት ቂጣቸው እንዴት ነው የሚታጠቡት እኔ ምን አውቃለሁ እንግዲህ ወይ
ጥቁር ድንጋይ ላይ ሶፍት ቁጭ አድርገው እዛ ላይ ይሽከረከሩ ካልሆነ በስተቀር እኔ አላውቅም። እውነት እኔ እንደ ንጽህናም ስለማላየው አላውቅም። እሷም ሰው ሆና ደግሞ ይበቃቸዋል። እኔ ወሬ ብዙ አልወድም ጋይስ፣ ወሬ ብዙ ስለማልወድ ይበቃቸዋል። ያ አብልይ በቤት ሞልቢያ ይመስለኛል። የቤት ሞልቢያውን እንጨት ጫፉ ላይ ሳሙና ቀብተው በዛ የሚታጠቡን ይመስለኝ እንጂ ይህን የሚያካክል ጥፍር እንዴት ነው ታዲያ የሚጠቀሙበት? ምን አውቃለሁ። ያ የምክር አገልግሎቴን ጨርሻለሁ። የሰማችሁትን በልቦናችሁ አሳድሩ። ስድብ አልወድም፣ ብዙ ማውራት አልወድም። እኔ ከ5 ደቂቃ በላይ ወሬም አልወድም ጋይስ፣ ከ5 ደቂቃ በላይ ይሰለቸኛል። ሰው ብዙ ሰው ቅር ብሎታል፣ እርግጠኛ ነኝ። ኩይን ለምን አታወሪ ምናምን እያለ ነው። በቃ እኔ ከ5 ደቂቃ በኋላ አልወድም። የሚገርማችሁ በባህሪ ከ5 ደቂቃ በላይ ማውራት አልችልም። ለዛ ነው ምን ነው ወጋህታ እኔ ላይ እንዳይሆን፣ ወጋህታዬ እኔ ላይ እንዳይሆን። ይሄ ሁሉ ማስካርከሽ እንደዚህ ያልሽ እኔ ላይ ነው ወጋህታ። እኮ እኔን መስሎኝ ወጋህታ ምን አረጊያት ነው ብዬ ነበር። ሊያሾ የመሀል ጣቷ የዶሎዶመው ብዙ ስለምትጠቀምበት ነው። ትላንትና የሆነች ዶክተር ነች መሰለኝ ከኢትዮጵያ የሴት ልጅን ስስብልት የወንድ ልጅ ስስብልት እያለች ስታስተምር ጣታችሁ ምናምን እያለች ስትል እግዚኦ ብዬ ነበር። ለካ ለነ ሊያሾ አይነቱ ነው። ከላይም አግሩሲኝ ከታችም አተራምሱኝ ለሚሉት አፋ ዩቱብ ላይ ከወገቧ በታች ኢንስታግራም ላይ ስትጠጣ የምታወራ ነው የማታቅ ስትመረቅብ በሙሟጫት መርቅና ከንፈሩን የምታሳብጥ ጣትሽ እንዳይቆረጥ ተጠንቀቂ። ሳርዬ ንገሯት። እውነቴን ነው። የጣት ኮንዶም አለ 007 የጣት ኮንዶም አለ። ካልሆነ ፊኛ እንጂ ይሄ ይሄዱ በየቦታው መዘረጋ ስም አወጡልሽ፣ ፊንገር ተባልሽ። ከዚህ በላይ የክብር ስም አለ? ዝርክርክ። እኔ እኮ በእናታችሁ እኔ እኮ በጣም እኮ አረኒማ በጣም ስብዕና አለኝ። አባቴ ሙት በጣም ስርዓት አለኝ። በቃ አሁን ራሴን እየታዘብኩት ነው። ለራሴ አንድ ቀን ራሴን የማመሰግንበት ቀን መምጣት አለብኝ። ይብላኝ ለወለደልሽ፣ እውነት ይብላኝ ለወለደልሽ። እንደዚህ እየተናገርሽ ልጅሽን ማሳደግሽ ምን እየሰማች የምታድግ ነው ያለቻት ብሎ አለመደንገጡ። እስቲ የተናገርሽውን አንቺ ራስሽ እስቲ ስሚ፣ የተናገርሽው ስሚ እስቲ። ነገራችን ላይ እኔ 2 ዓመት ማለት ነው 2 ዓመት በፊት ነበረ በጣም ሳደው የሚያቀያቀኛና በጣም በቃ ቂንጥሯን አሸችብኝ ፊቴ ላይ ማለት ነው። ማለማን ቆሻሻ እንደዚህ እያወራሽ ነው እንግዲህ በየኢንስታግራም በየሜሴንጀሩ እንደዚህ እያወራሽ ነው። አሁን አንቺ እናት ነሽ ቡታና፣ እውነት ቡታና ነሽ። አለማፈርሽ እንደው እንደኔ የምታመሰግኙ ሰው የለም። እውነቴን ነው። አሁን ዛሬ እኔ ለልጅሽ ፍቅር ስጪ ስላልኩሽ በዛውም አበባ ለመለመን ዛሬ እየሳምሻት ግልግልግልግ ስትያደርግ በቃ ይሄንን አሁን ለሚዲያ ዛሬ አበባ ለቅመሽባታል። ከዛሬ በኋላ ግን እቤት ውስጥ ለአንቺና ለእሱ አልኩት። ስታድግ እናቴ ታጫውቺ ነበር የምትል እንጂ ትሰድቢ ነበር የምትል ልጅ እንዳይኖርሽ። ያ ከጓደኞቿ እንዳታስገልያት፣ ገለልተኛ አታርጊያት። የዛች የተሳዳቢ ልጅ ከእሷ ጋር እንዳትሆኑ እንዳይባሉ ልጅሽ እንዳታስቢያት። የእውነቴን ነው። አባቴ ሙት እኔ በግሌ ባለጌ እናት እኔ ብጠየቅ ከሊያ ልጅ ጋር ልጆቼ እንዲውሉ አልፈልግም። ምክንያቱም የባለጌ ልጅ ባለጌ ነው ብዬ ስለማመን፣ ልጅ ደግሞ የልጅ ባለጌ የለም ያሳዳጊ እንጂ። ስለዚህ እሷ እውነት የሚመስላት
ያንቺን የምትሰማው ነገር ትክክል ስለሚመስላት ትጠቀመዋለሽ። እኔ ደግሞ ልጆቼ እንደዚህ አይነት መረን ነገር እንዲማሩ አልፈልግም። ያ ኦማን እያለች ወንደላጤ ቤት ነበር የምትሰራው እቺ ደደብ። ከዛ አይደለ እንዴ ታዲያ እግር መበልቀጥ የለመደችው? ለዚህ አይደለ እንዴ ሚዲያ ላይ ጠጥታ ፓንቷን አንገቷ ላይ እንደስከርብ ጠምጥማ የምትገባ? ፓንት እንኳን በአግባቡ አንገት ላይ እንደስከርብ ነው እንጂ የምታረገው ከታች እንደሚገባ እንኳን አታውቅ። በንፋስ ብዛት የምትፈሳ ጅላጅል። አምጥቼ እንደውም ያንን እንትኑ ብደግምላችሁ ጥሩ ነበር። ባሏ ላይ አዎ፣ ቆይ ጠብቁ ጋይስ ጠብቁ። እንደውም ቆይ እየተጋጋልኩ ነው። ታብታባልኩ መጣ እየተጋጋልኩ ነው። ይሄንን እኮ ኑ ልድገምላችሁ። ባሏ ላይ ፈሷን ፈሳሽ ብላ ነበር። ይኸው ደግምልሻለሁ። ነይ ሊያሹ ደግምልሻለሁ። እንደዚህ አይነት ፈስ መፍሳት የነበረበት ይሄ ላስቲክ ሳይሆን አንቺ ነበርሽ። በትክክለኛው አንቺ ስለሆንሽ የምትበለቀጨው አንቺ ነበር እንደዚህ አይነት ፈስ ማውጣት የነበረብሽ። እውነት ሰው ሲያከብርሽ እንድትከበሪ ከፈለግሽ ክብርሽን ጠብቂ። እንደ ሴት ሁኚ። ፓንት አርጊ። በቃ ታማኝ ሁኚ ለራስሽ፣ ለልጅሽ። ካንቺ የምታየውን ይሄ የወደቀ የበከተ ይሄ አግድም አደግ መረን ወልዶ ያሳደገው ዝርክርክ ቡታና የሆነ አስተዳደግ አታሳድጊ። አንቺ አድገሽበታል። ምክሬ ነው። ከፈለግሽ ደግሞ በዚሁ መሰረት ዩቲዩብ ላይ እመጣለሁ። እንደዚሁ እቀጥላለሁ ዩቲዩብ ላይ። አፍሽን በከፈትሽ ቁጥር አፌን እከፍታለሁ። እንዳትሳሳች። ንፍጣን ኦዲየንሶችን ገረድ እያልሽ የምትሳደቢ ሰው ሴት አይደለሽ? እነሱ የነበሩበት ቦታ ሆነሽ እነሱ የሚለፉትን የለፋሽ ሴት አሁን አንቺ እንጀራ በመብለጥ ከነሱ የበለጥሽ መሰልሽና ገረዶች ብለሽ የምትሳደቢ እኮ ነሽ። የነበርሽበትን የረሳሽ ጅላጅል እንደ ቱርክ ጨርቅ አስተሳሰባ በየቀኑ የሚበጣጠስባት። ይበቃቸዋል ጋይስ። እኔ ስድብ አልወድም። ስድብ አልወድም። ስድብ ጥሩ አይደለም። የሚሳደብ ሰው እኔ ማየትም አልወድም። አንድ በይ ሁለት እላለሁ። እያወጣሁ ነው። በደንብ አድርጌ አውጥቼ እያሰማሁ ነው የማደርገው እንድታቂ። ባልሽ ቁጥር እያመጣሁ እውነት እያወጣሁ ነው። እኔ ጋር ያለው ስለሚበዛ ማለት ነው። እኔ ባልሽን ፕራንክ አድርጌዋለሁ ግን አምኖት ደደብ። እንደውም አሁን አሳዘነኝ። ባንቺ እልህ እንዳወጣው ታውቂያለሽ። አንቺ ሁሉም ያውቃል። መጥቼ ነገርኳችሁ እኮ እኔ አይደለ እንደ ነገርኳችሁ የብልቅጥን ባል ፕራንክ አረኩት ብዬ እኔ ነኝ የተናገርኩት። ማንም አልጠየቀኝም። አባቴ ሞት ራሴ ነኝ መጥቼ ፕራንክ አደረኩት፣ ግን አላወጣውም አልኳችሁ። አሁን ከ3 ዓመት በኋላ መጣ ደውላለት እዛ አወቃት። ሁለቴ ነው ያወራነው። አንድ በፕራንክ ሰው ሰጠኝ፣ ሁለተኛ አንቺ ላይ በነበረው ነገር ያዛት አውጣት ማንጣት ምናምን በተብሎ እዚህ ግርግር በነበረበት ሰዓት ያ የዛኔ ለሁለት ቀን የቁም እስረኛ ሆነሽ የጠፋሽ ጊዜ ሁሉም ሰው ተጨንቆ ስለነበረ ደወልኩለት። መጀመሪያ ላይ ተኮሳተረ፣ አዋራኝ። ሲሪየስ ሆኖ ማን ኮይ ሊያደልሽ አውቀሻለሁ አለኝ። እንዴ ምን ነካ እከሌ ብዬ ጠርቼ ምን ነካ ብዬ ነው ያልኩት። በስሙ ጠርቼ አዎ እኔ ነኝ፣ ስሜን አልቀየርኩም፣ ስልኬን እኮ ታየዋለህ አልኩት። በኋላ በስነ ስርዓት አናገረኝ። በስነ ስርዓት አናገርኩት።
የመለሰልኝ ያልኩት የጠየኩት ጥያቄ ደግሞ እሷ አለናት አደኩኝ እያለች ልጇስ አለናት ብትቀርባት አፏን ለምን መክፈት አታስቀንሳትም ስለው አያገባኝም በትልቅ ሰው አስመክሪያታለሁ ልጇን ሳይሆን ገንዘቡን ነው የምታስበው ኃላፊነት መውሰድ ከብዷታል እንደፈለጋችኋል እንዴት ከአንድ ዓመትና ከ3 ዓመት በፊት የነበረውን ፕራንኩን ከአንድ ዓመት በፊት የነበረውን እንዴት አሁን ነገረሽ እንዴ ጀርባ ነው እንደምታድሩት እኔ ባልና ሚስት በእርግጠኝነት እንዴት ነበር ቀንሽ ምን ሰራሽ ምን በላሽ ተብሎ አይጠየቅም እንዴ ነው ወይስ ዝም ብሎ ነው ለዚህ ነው ሶሻል ሚዲያ ላይ ፓንታው ልቀሽ እግርሽን በልቅጠሽ የምትቀመጪው ቀን በቀን ውሏችሁን ማትወራሩ ከሆነ ታዲያ ባልና ሚስት ናችሁ እንዴ ላዳር የገባና ለትዳር የገባ ይጠይቃል ላዳር የገባ እንኳን ዝም ብሎ ነው የሚወጣው አትሊስት እንኳን ሶሻል ሚዲያ ላይ እግርሽን ለምትከፍችላቸው ንገሪያቸው ታዲያ በ3 ዓመት አንዴ ነው የምትገቡት አንቺ ትንሽ ቆይተሽ መርከበኛ ነው ትያለሽ ቆሻሻ ያው ራስሽን ችለሽ ተጫዎች ዩቲዩብሽን ስሪ የቤት ክራይሽን ክፈይ አይ በኩዊን ብር ሰራለው የምትይ ከሆነ አባቴ ይሙት ሁሉን ነገር እያወጣው ነው እሱን አልነካው ቢኮዝ እሱ ምንም መጥፎ ሰው ስላልሆነ እንደው አዘንኩለት ለሱ እውነቱን ልንገርሽ ለሱ አዘንኩለት እንዳንቺ አይነት ጋጠወጥ መንደሬ አለሌ መረን አግድማደግ ቆሻሻ ሴት ጋር በመኖር እንዳንቺ አይነት ሴት ጋር በመኖሩ አዘንኩለት ተፋታው ብለሽ ያልሽው እኮ አልተፋታሽ ሚዲያ ላይ የነበረው ዌብ ጥሩ ስላልነበረ ከአፍራቅ ለማድረግ ብለሽ ነው እንጂ አልተፋታሽም ነበር እንዴ ልጄን ጡት ሳጠባ ስሜቴ ተቀሰቀሰ ያልሽ ቆሻሻ አባቴ ይሙት ልጄን ጡቴን ልጄን ጡት ሳጠባት ልጄን ስሜቴ ተቀሰቀሰ ያልሽ ቆሻሻ ሴት እኮ ነሽ ነውረኛ ልጄ ጡቴን ስትነካኝ አሻፈደኝ የምትይ እንዳንቺ አይነት ጋለሞታ አለ እንዴ ሰው እንዴት በልጁ ይሻፍዳል ነውረኛ ለማውራት እንኳን ይቀፋል እንኳን ለመስማት ስድ የባለጌ ልጅ ባለጌ የዱርዬ ልጅ ዱርዬ ነው የዘልዛላ ልጅ ዘልዛላ አንቺ ተንዘላዝለሻለሽ አሁን ልጅሽን ደግሞ እንዳንቺ እያሳደግሻት ነው እበት ያየን እኮ ነው ሶሻል ሚዲያ ላይ ለምታውቅ ልጆቻቸውን አዋርደው ይመጣሉ እናታቸውን አዋርደው ይመጣሉ አንቺስ ምን ጋራንቲ ያለሽ ነገር ልጅሽ አዋርዳሽ እንደማትመጣ ዝርክርክ ስድብ አይፈቀድም ጋይስ እንዳትሳደቡ ቴንክ ዩ ጨርሻለሁ ከዚህ ሌላ ጨርሻለሁ እበት ትርሃሲ እኔ እኮ አክባሪ ነኝ እንጂ ፈሪ አይደለሁ የሚያከብሩኝን ሰዎች ለማክበር ነው ብዙ ጊዜ መናገር ማልፈልገው ጨርደ አፍሽን በከፈትሽ ቁጥር በእጥፉ ነው እሰባብርሻለሁ በንግግር እንድታቂ መልእክት ላክሻለ እንደግሜ ከቀጠልሽ እቀጥላለሁ እውነት ጅና ጠይቂያቸው ሌሎችን አሎ ጄሲ ይሄ ሰው ካልደረሰብኝ አልደርስም ከነካኝ ግን መልስ መመለስ አያቅተኝም ነውረኛ አለው ጄሲ ሰላም ነኝ አሁን ሰምታችኋል ትናገር በእጥፉ ነው የምናገራት ትናገር በእጥፉ ነው የምናገራት እውነት ስምሽን በስነ ስርዓት ሊያሾ እያጻፍኩኝ ዩቲዩብ ላይ ታጋርጌ ሁሉም ሰው እንደሚያደርገው ማድረግ እችላለሁ ዝርግፍ ፀሐይ ብርሃን አታ ተጨናንቃምት ነው ማይክ የኔ ኮስተዋት እየሄደች እየገባች
የምትለው እውነት የተቀራከረ አይኖ የምትራቀ እንዴ አሁን ዛሬ ለውጥ አመጣ። እንደውም እኔ ማመስገን ያለባት ዛሬ አትሊስት ለልጄ አቴንሽን እንድሰጣት አረግሽኝ። ያው አበባን ብትለቅምባት ብርን ብትሰራባት አትሊስት ዛሬ ልጇ እንድትስቅ አረኩላት። እኔ ታዲያ ምን አልኩ? ይሄን ያልኩት የስንት ሰው ልጅ ስትሰድብ የስንት ልጅ እኔ ልጇንም ነክቼባት አላውቅም። ማንም አይደለ እንደሚሰድብባት ማንም አይደለ እንደ ልጇን ቪዲዮ ለጥፎ ሲረግጣት የነበረው ኢቨን የዮኒ ማኛ ልጅ ትመስላለች እያሉ ሲላት አልነበር? እኔ እንደዚህ አይነት ቃል እንኳን ተጠቅሜ አላውቅም። ፎቶዋንም ለጥፌ አላውቅም። ልጇን ተናግሬም አላውቅም። እሷን እራሷ መረኗን ነው የምላት። ልጇስ ምን አረገች? ቆሻሻ እንኳን እሷ ፕራንክ ያረኩትን ባሏን አነከው። ቢቢዬ ወልካ ይችን ተናግሬያለሁ። ትቀጥያለሽ? እቀጥላለሁ። እንደውም ሚዲያ ላይ ያለው ነገር ይደምቃል። አንቺ ዩቲዩብ ሳንቲም ትሰሪበታለሽ። እውነት ዩቲዩብ ላይ ገንዘብ ለመስራት ብለሽ አፍሽን በከፈትሽ ቁጥር በደንብ ብር እንድትሰሪ ያደርግሻለሁ። እየወጠወጥኩ እየጎጠጎጥኩ ብር እንድታገኝ ያደርግሻለሁ። ያ አንቺ ዳቦቢ የምትበይበትን ነው የምሰጥሽ። ዝርክርክ እንደ ሴት ልታወራ ትፈልጋለች። ነውረኛ። መጀመሪያ የሴትነትን ክራይቴሪያ ስታሟይ ነው ሴት ነኝ የምትይው። ቀሚስ ስለለበሻለሁ። አሁንም ዛሬም ነገም ልንገርሽ፣ አንድ ሴት ሴተኛ አዳሪ የምትሆነው ተቸግራ ነው። ሴተኛ አዳሪ ስለሆነሽ ግን አትጠላም። ባለ ትዳር ሴት ግን ትዳር እያላት እግሯን የምትበለቅጥ ከሆነ እሷ ናት ለኔ ትክክለኛ ገላ ሸጣ የምታድር ሴት። ሁሉ ነገር እያላት ገላዋን የምትሸጥ ሴት ማለት ሊያሾ ነሽ። ገባሽ? ሴተኛ አዳሪ ተቸግራ ሊሆን ይችላል የምትወጣው። አንቺ ግን የልጅ አባት አለ ልጅ አለው ብለሽ ጠጥተሽ እግርሽን የምትበለቅጪ ራስሽን የምታጫውጪ ፊንገር የሚለውን ስም ሳትማሪ እንደ ዲግሪ ያስጫንስ ሰው ኮንሽ ላይሽ ላይ ዛሬ ስምሽ ፊንገር ነው። በክት እዚህ መተሽ አንድ ቀን ወንድ እንኳን ስትናገሪ ሰምቼሻለሁ። ሁሉ ጊዜ ማሸማቀቅ የምትፈልጊው ሴቶችን ነው። ሁሉ ጊዜ በአርቲስትን ብትመጡ ሴቶችን ነው፣ በምንም ብትመጡ ሴቶችን ነው። እውነት ራሱ ከቱና ጋር ተደዋወልሽ ብላ እኮ ነው የተናገረቻት። የነዋይን ሚስት ራሱ ከቱና ጋር ተደዋወልሽ ብላ እኮ ነው ያናገረቻት። የልጇን ሀዘን ላይቭ የሰራችባት ወዳታለሁ ጓደኛዬ ናት ብላ ስትል ልጇ አረፈ ሲባል ሚዲያን የሰራችው ዩቲዩብን የሰራችባት። ይሄን ነው ጥሩ ጓደኛ በውስጥ በኩል ነው። በቃ የጓደኛን ገበና የማይደብቅ ቆሻሻ ጓደኛ አያስፈልግም። ጥሩ ጓደኛ ካላችሁ አሁን ቱቱካን አምጥታ ሚዲያ ላይ ከምታሰጣት በውስጥ በኩል ያረግሽው ነገር ደስ አላለኝም ብላ ትላት። መርዘኛ ጓደኛ ስለሆነች ቅናታም ስለሆነች የቱቱ እድገት እንቅልፍ ነሳሽ። ሰው ስለወደዳት አመመሽ። ቴንኪዩ ሰፖርት ስላደረጋችሁኝ ብላ ስላለች ቀናሽ፣ ተናደድሽ። አንቺ የቱቱ ጓደኛ አልነበርሽ። ቱቱ ናት ያንቺ ጓደኛ የነበረችው። አሳልፈሽ ሰጪ ባንዳ ነሽ አንቺ መርዝ። እንደውም ቱቱ ካሁን በኋላ ትነሳለች፣ ታድጋለች፣ ትልቅ ቦታ ትደርሳለች። እውነት በአንቺ ምክንያት ነው እኮ የተሰደበችው እንጂ የተማረች ጭንቅላት ያላት ቆንጆ ሰውነት ያላት ያውም እናቴን ላግዝ ብላ የምትሰራ ሴት። አንቺ ምን ብለሽ መጣሽ? ዘልዛላ ይጂ ተበርገጂ በያገኘሽበት ኖሬኝ። ቴንክ ዩ። እና እንደዚህ ነበረ የልጅቷ ታሪክ እላችኋለሁ። ሰውየውም ብዙ ከሀገር ሳይድ ታሰረ፣ ሚስትየውም ጠፋች፣ ልጆቻቸው